አንድ የራየለተው እሺ። ስለዚህ እህታችን አሁን ኦርቶዶክስ መሆን እፈልጋለሁ ብለሻል። እሺ አየለ አንድ የሚት አድርግልን። ኦርቶዶክስ መሆን እንግዲህ ስትፈልጊ እንዳልኩሽ የሚጀመረው ትምህርት ከዚህ ነው የሚጀመረው። ወይም ሚውት አድርጊው አይሊ የሚለውን ልጅና ዲያቆን ይቀጥል ወይ በቃ በኋላ አዎ ሚውት ተሜ ልጠይቅህ አየለ በውስጥ ጠይቀው በውስጥ ጻፍለት ለተሜ ነሽ ኤሊ የሚውት ነሽ አይ ጥያቄ ስላለብህ ይጠይቅ አንዴ ጠይቅ እሺ ጠይቅ እሺ አየልዬ እሺ ጠይቅ ተሜ ወይ ወንድሜ ጠይቅ ከዛ በኋላ ወይ በኢየሱስ በቃ ኔትወርክ ያስቸግራል ወይ ላስወርድ ቆይ አስተካከል ተሜ ጥያቄ አለኝ አሁን የሐሰተኛ ነቢያቶቹ ምንም ትክክል ነው በሙሉ አልቃወምም ግን አሁን ኦርቶዶክስን ትክክል አድርጋችሁ እያቀረባችሁልኝ ነው እሺ ይሁን እኛም ሁላችንም ከኦርቶዶክስ ነው የመጣ ነው በፊት ግን አንዳንድ ጥያቄዎች አሉ በኦርቶዶክስ ለምሳሌ የደብተራ አሰራር እና የድግምት አሰራር አለ የሰው እድል እንኳን እስከ ማዞር የሚደግሙ ሰዎች ተሜላውራው እሺ ኔ በዛ ስካር ዘፈን የሚፈቀድበት ቦታ ነው አየለ አዳምጠኝ በማስረጃ እንድታወራ ነው አየለ ወንድሜ አዳምጣለሁ በማስረጃ እንድታወራ ነው አንዴ ስማኝ እኔ እኮ አታወራ አላልኩም አውራ ግን በማስረጃ አውራ ለምሳሌ ደብተራ ማለት ነው እሺ ከዚህ እንጀምርሽ ደብተራ ማለት አየለ ትርጉሙንም ሳታውቁት ዝም ብላችሁ የምትናገሩት ነገር አለ ደብተራ ማለት ነው አየለ አየለ ሚውት ላይ ነው በቃ ጊዜ ይፈጃል እሺ እውነተኛው አለ ጥያቄ ይቀበል ችግር የለውም እዛው ላይ ጨርሰናል ጥያቄ ለጠይቅ መዝሙር ይቅርታ እሺ ችግር የለውም ጥያቄ አንተ አቅርብ ኦርቶዶክስ ነበር ከዚህ በፊት እሺ አንዴ እሺ ኦርቶዶክስ ሆነ ታውቃለህ ከዚህ በፊት ጥያቄ አንዴ ላቅርብና እሺ አታውቅም ኦኬ እሺ ቅድም በንግግሮች መሀል ያነሳው ነገር ነበር ለምሳሌ አንድ ሰው ኦርቶዶክስ ነው የምንለው አምስቱን አዕማደ ምስጢራትን ተምሮ ሌሎችንም ነገሮች እያብራራልን ነበር በቤተክርስቲያን ውስጥ ማለትም በሐዋርያት ዘመን በነበረችው ቤተክርስቲያን አሁን ጌታን ሰው ሲቀበል እጁን አንስቶ ክርስቶስ ኢየሱስን የመቀበሉን ሂደት የወቀስክበትን ፓርት ማለት ነው ሐዋርያት ክርስቶስ ኢየሱስን ከሰበኩ በኋላ በተለይም በሐዋርያት ስራ ላይ በመናገኘው ኩነት ውስጥ ጳውሎስም ወንጌሉን እየሰበከ በዞረበት ሂደት ውስጥ ክርስቶስ ኢየሱስን መቀበል ኢንስታንት ነበረ ወይስ ደግሞ ቁጭ በሉ ተብለው ነበረ ቆይተው ጌታን የሚቀበሉ የነበረው እሺ እንግዲህ መጽሐፍ ቅዱሱ ሲያስቀምጥልን ሐሳቦችን በጥቅል እያደረገ ያስቀምጣል በዝርዝር የሚያስቀምጥበት አለ ለምሳሌ የሐዋርያት ስራ እናንብብሽ የሐዋርያት ስራ ምዕራፍ 2 ቁጥር 38 ላይ አንድ የምታገኘው አለ ሐዋርያቱ ልሳን ተቀበሉ በአዲስ ቋንቋ ሰው በሚሰማ ቋንቋ ተናገሩ ከዛ በኋላ ስለ ክርስቶስ መከራ ሞት ተናገሩ ከዛ የሰሙ ሰዎች ልባቸው ተነካ ይላል ከቁጥር 37 ላይ ይህንን በሰሙ ጊዜ ልባቸው ተነካ ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው ልባቸው ተነካ ስለዚህ ምን እናድርጋሉ ተቀበሉ የሰሙትን ነገር አመኑ ማለት ነው ስለዚህ ምን እናድርግ ቢሏቸው ምንድነው ያላቸው ጴጥሮስም አንደኛ ንስሐ ግቡ አላቸው ንስሐ ግቡ ሁለተኛ ደግሞ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ከዛ ደግሞ መንፈስ ቅዱስ ትቀበላላችሁ አላቸው የተስፋው ቃል ለእናንተና ልጆቻችሁ ጌታ አምላካቸው ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው በብዙ ቃልም መሰከረ ብዙ አስተማራቸው ይላል አየኸው አሁን በዚህ ክፍል ላይ ስታነብ በቃ አይናችሁን ጨፍኑ እጃችሁ ወደ ላይ አድርጉ አልተባሉ አይደል ንስሐ ግቡ ተባሉ ተጠመቁ ተባሉ ለኃጢአት ስርየት ከዛ ደግሞ በጣም በብዙ ትምህርትም ደግሞ ረጅም ትምህርትም አስተምሯቸዋል ይላል ከዛ በኋላ ምን ይላል ቃሉንም የተቀበሉ ተጠመቁ በዚያ ቀንም ወደ 3000 የሚያህል ነፍስ ተጨመሩ ይላል አይደለ ያው ቀን ነው አይደለ 3000 ነፍስ የተጨመሩ አዎ በዚያ ቀን የተጨመሩት ይሄ ማለት ግን
ዝም ብሎ አይደለም በቃ አምኛለሁ ስላሉ ብቻ አይደለም የዳኑት። ኦኬ በቃ አሁን ልክ እንደምታውቀው እዚህ ሚዲያ ላይ ምን ነገር ተለምዷል። በቃ አንድ ቁጥር ጻፉ ግቡ ይባልና በቃ አይንን ጨፍን ድናል ጸድቃል ይባላል። እንደዚህ አይነት ድነት የለም። ሰው ንስሐ መግባት አለበት። ሰው ቁጭ ብሎ የሚማርበት ጊዜ ያስፈልገዋል። ባለመማራችን አይደለም ምስቅልቅል እዚህ ቲክታክ ላይ የምታየው ድራማ ይበዛው። አንዳንድ ሰው ዝም ብሎ ክርስቶስን መቀበል እኮ ስንል ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን እግዚአብሔርም ከሙታን እንዳስነሳው በአፍህ ብትመሰክር የሚለውን የመጽሐፍ ቅዱስ መርህ ተከትለን ነው። አንድ ሰው ኢየሱስ ጌታ እንደሆነ ሊቀበል ይገባዋል። ኢየሱስ ክርስቶስ የአብ ልጅ እንደሆነ ሊያምንና ሊያውቅ ይገባዋል። እግዚአብሔር ከሙታን እንዳስነሳው ማለትም ክርስቶስ ለኃጢአቱ እንደሞተ እንደተነሳ ሊቀበልና ሊያምን ይገባዋል። ሳይማር ይቀበላል እኮ ሲጀምር እምነት በመስማት ነው፣ መስማትም በእግዚአብሔር ቃል ነው። ሳይሰሙ ደግሞ ማንም ሊያምን አይችልም። የሚሰሙትን ደግሞ እውነት ሲመሰክሩት እኮ የሚሰሙትን እውነት ሲመሰክሩት መዳንን ይቀበላሉ። መዳኑ ሳይማሩ ነው ወይ መሰክሩት ወይ ነው የምልህ እኮ ትምህርታቸው የምናስተምረው ሐዋርያቱም የሰበኩት ወንጌልን ብለው ያስተማሩት ትምህርት ምንድን ነው ነው? አሁን 5ቱን አዕማደ ምስጢራትን ለማስተማር ምናምን እኛም እኮ ቤታችን ውስጥ የደህንነት ትምህርት አለን፣ የደቀ መዝሙር ትምህርት አለን፣ የክትትል ትምህርት አለን፣ የአገልግሎት ትምህርት አለን፣ የተለያዩ ትምህርት ሂደቶች አሉ። ከዛ በኋላ መጽሐፍ ቅዱስ ጥናት አለን። በህብረት ተይዞ የሚኬድባቸው የራሳቸው ሂደቶች አሉ። ትምህርት የሌለበት ቤተክርስቲያን የለም። ሜል ላይን ከሆኑ ቸርቾች ጋር ነው እያወራ ያሉት። ሜል ላይን በሆኑ ቸርቾች ትምህርት የሌለበት ሰው እንደመጣ ዝም ብሎ እንትን የሚባልበት። የማስተማሩ ጥቅሙ ምንድን ነው? እውነተኛ የማስተማሩ ጥቅሙ ምንድን ነው? የማስተማር ጥቅሙ ምንድን ነው? ቤተክርስቲያን የተሰጣት አንድ አገልግሎት ስለሆነ ሰው በእግዚአብሔር እውነት ውስጥ ወይም በተቀበለው የእግዚአብሔር እውነት ውስጥ ተተክሎ እንዲኖር። በጣም ጥሩ። ስለዚህ የሚኖርበትን የሚገባበትን ህይወት እንዲያውቅ አይደለ? በሚገባ። ይሄ ደግሞ በሂደት በረጅም ፕሮሰስ ያውቀዋል ማለት አንዱ እንጂ። ስለዚህ አሁን ለምሳሌ እኔ ዛሬ ምንም ሳሰብከኝ ምንም ሳታስበቃ ኢየሱስ ጌታ ነው ስላልከኝ አሜን ብዬ ተቀበልኩ ድኛለሁ። ምንም ሳልሰብክ ሲጀመር አሜን ብለህ አትቀበለው። አይ በቃ ኢየሱስ ጌታ ነው አልከኝ፣ ኢየሱስ ተሰቅሏል ሞቷል አልከኝ። ከዛ አሜን ብዬ ተቀበልኩ፣ እውነት ነው አልኩኝ፣ ዳንኩኝ እኮ። ነገርኩህ እኮ የምንሰብከው ኢየሱስ ጌታ እንደሆነ፣ ስለ ሰው ልጆች ኃጢአት በደል መተላለፍ ወደ ምድር እንደወረደ፣ ሰዎችንም ደግሞ ሊያድን በመስቀል ላይ እንደተሰቀለ፣ እንደሞተ፣ በሶስተኛውም ቀን እንደተነሳ፣ ወደ እግዚአብሔርም ወደ ሰማይም ከፍ ከፍ እንዳለ፣ እንዲሁም ዳግም ተመልሶ እንደሚመጣ ገባኝ። እሱን ሰበከኝና አሜን አልኩኝ። እግዚአብሔር ልጅ እንደሆነ እናወራለን። አሜን። እሱን ተቀበልኩና አሜን አልኩኝ። በቃ አሜን ብዬ ስቀበል ዳንኩኝ በቅስፈት። በሚገባ በልጁ በሚያምን አይፈረድበትም። በማያምን በልጁ ስላላመነ አሁን ተፈርዶበታል ይላል። ሳልጠመቅ ከሞቱና ከትንሣኤው ጋር ሳልተባበር ድናለሁ። እሱ ደግሞ ነገረ ድህነትን በተመለከተ ያለ የጥምቀት ትምህርት ደግሞ ራሱን የቻለ ሌላ ሰፊ ኖ የጠየቁ እሱ አይደለም የጠየቁ ከክርስቶስ አንዴ ስማኝ፣ ከሞቱና ከትንሣኤው ጋር ሳልተባበር አንድ ሳልሆን እድናለሁ። ከሞቱና ከትንሣኤው ጋር የምትተባበረው አንድ የምትሆነው ክርስቶስን የምትለብሰው ዳግም የምትወለደው ከውሃና ከመንፈስ ነው። ይህም ማለት ደግሞ በሕዝቅኤል 36 በተብራራው መሰረት በንጹህ ውሃ መረጨት ከኃጢአት ስትታጠብ፣ ይህም ማለት በጥምቀት አይደለም። በምንድን ነው ታዲያ ዳግም የምትወለደው? በምንድን ነው? የኃጢአትን ስርየት የሚያስገኘው የልጁ የክርስቶስ ኢየሱስ ደም ነው። እዚህ ጋር ተጠመቁ ለኃጢአት ስርየት የተባሉት ሐዋርያት ስራ ላይ ምን አይነት ጥምቀት ነው? በኢየሱስ ክርስቶስ ስም መጠመቅን ሐዋርያት የገበሩት ወይም ደግሞ ሐዋርያት ያከወኑት ጉዳይ ሆኖ ስናገኘው፣ ኧረ እኔ የጠየኩህ እሱን አይደለም። በኢየሱስ ክርስቶስ ስም ነው ተጠመቁ የተባሉት። በኢየሱስ ክርስቶስ ስም መጠመቅ ማለት በኢየሱስ ክርስቶስ አምኖ መዘፈቅ ነው። በምን የውሃ ጥምቀት ነው? ብቻ ነው? የውሃ ጥምቀት ነው አይደለም? እዚህ ሐዋርያት ስራ ላይ ምዕራፍ 2 ላይ ያለው የውሃ ጥምቀት አይደለም? ሁሉም በኢየሱስ ክርስቶስ ስም ተጠመቁ የሚሉ ክፍሎችን ዲፕሊ ብናያቸው እኔ እያንዳንዱን ከሐዋርያት ስራ ጀምሮ ለምሳሌ ሐዋርያት ስራ ምዕራፍ 2 ላይ ተጠመቁ የተባሉት የውሃ ጥምቀት ነው ወይስ አይደለም? በክርስቶስ ኢየሱስ ማመንን ተጠመቁ የተባሉት የእምነት አልገባኝም። ምንድን ነው ተጠመቁ ማለት? ከክርስቶስ ጋር መተባበር። ለምሳሌ ማነው እንደዚህ ብሎ የፈታው? ማነው እንደዚህ ብሎ የፈታው? ንገረኝ። ቆይ ይቅርታና ማነው እንደዚህ? ምክንያቱም የአንተው መጽሐፍ አዲስ መደበኛ ትርጉም የውሃ ጥምቀት ነው የሚለው። መዝሙረ ጥምቀት ምን ማለት ነው? ቆይ ጥምቀትን ማናውቀዋለን። መነከር መዘፈቅ ማለት ነው። አሁን የጠየቁ ጥያቄ አጥምቁ ብሎ ኢየሱስ አዟቸዋል ሐዋርያትን። የሐዋርያት ስራ ምዕራፍ 2 ላይ ያለው የውሃ ጥምቀት አይደለም ያልክበትን ማነው እንደዚህ ላይ የተረጎመ? ምክንያቱም የአንተው ቤተ እምነት መጽሐፍ የውሃ ጥምቀት ነው የሚለው። የእኔ ቤተ እምነት አይደለም እያወራ ያለሁት። ኢየሱስ ሐዋርያቱን በኢየሱስ ብሎ አዟቸዋል ወይ? እየሰማኝ ነው ወንድም አለ። ኦኬ ስል ገባበት መሰለኝ። ምን ይላል መጽሐፍ ቅዱስ? ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያነበብኩት ነው።
ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ። ምን አይነት ጥምቀት ነው እኮ? ላምጠው አንዴ። እሺ ይቅርታ መዝሙር ችግር የለም። እያወራ ያለው ኃጢአት የሚሰረይበትን ጥምቀት ነው። ኃጢአት እኮ ምን አይነት ጥምቀት ነው እኮ የጠየቁት? በክርስቶስ ኢየሱስ ደም የሚገኝ ነው። ኃጢአት ያለ ደም አይሰረይም። ስለዚህ የደም ጥምቀት ነው የተጠመቁት። በእምነት ነው ከክርስቶስ ኢየሱስ ጋር የተባበሩት። አዎ በክርስቶስ ውስጥ ተሰወሩ። በውሃ ሳይጠመቁ ከሞቱና ከትንሣኤው ጋር ይተባበራሉ። ከሞቱና ከትንሣኤው ጋር መተባበልን ፐብሊክሊ የምንሰብክበት ወይም ፐብሊክሊ ፕሮክሌም የምናደርግበት ወይ መጠመቃችን ነው። ፐብሊክሊ የምንመሰክርበት። እኔ መመስከር አላልኩም። ከሞቱና ከትንሣኤው ጋር የምትተባበረው በውሃ ጥምቀት ነው ወይስ አይደለም? በዚህም ጥምቀት ከሞቱና ከትንሣኤው ጋር ተባብረዋል። ኃጢአታቸው ተሰርዮላቸዋል። ኦኬ። ስለዚህ በሞቱና በትንሣኤው አንድ ሰው የሚተባበረው በውሃ ጥምቀት ነው ወይስ አይደለም? በእነዚህ አውዶች መሰረት በኢየሱስ ክርስቶስ ስም መጠመቅ የሚለው ጥቅስ የውሃ ጥምቀት አይደለም። ኃጢአት የሚያስተሰርይ የክርስቶስ ደም ነው። በጣም ጥሩ። ስለዚህ አንተ እንግዲህ ታዲያ የማን ነው እንደዚህ ብሎ የተረጎመው? ይህን ትርጉም ከየት ነው ያገኘኸው? ለምሳሌ እዚህ ጋር ያለው ስለዚህ በራስን የተረጎምከው አይደል? ወንድምነት በራስን የተረጎምከው ደም ሳይፈስ ስርየት አለ። የኃጢአት ስርየት የሚገኝበት ደም ነው ወይስ ውሃ ነው? የራስን ትርጉም ነው የሰጠኸኝ መጀመሪያ ነገር። ምክንያቱም የቤተ እምነትን ራሱ መግለጫ ላውጣ ነው። ችግር የለውም። ግን ደም ሳይፈስ ስርየት አለ። የኃጢአት ስርየት በሚገኝበት የውሃ ጥምቀት አይደለም። እኛ ሲጀመር ውሃው ከደሙ የተለየ ነው አንልም። ወንድም አለም እኛ ሲጀመር ውሃው ከደሙ የተለየ ነው አንልም። ውሃው ከቃሉ የተለየ ነው አንልም። በክርስቶስ ደም ነው የምታጠምቋቸው ማለት ነው። ውሃው ከቃሉና ከደሙ የተለየ አይደለም። ምክንያቱም ደም ሳይፈስ ስርየት የለም። እውነት ነው። ውሃው ግን ተራ ውሃ አይደለም። ምክንያቱም የአብ የወልድ የመንፈስ ቅዱስ ስም የተጠራበት ውሃ ነው። ደቅ የጌታ አካል የሚያደርገው ውሃ ነው። ወደ ቤተክርስቲያን ንብረት የሚጨምረው ውሃ ነው። ለመዳን ነው የምንጠመቀው። ጴጥሮስ ላይ እንደዛ ነው የሚለው። ያ ውሃ አሁን የጠየቅኩ ደም ነው ማለት ነው። የኃጢአት ስርየትን ያስገኛል። ምን አልከኝ? ያ ውሃ የክርስቶስ ደም ነው ማለት ነው አልኩኝ። እስቲ እኔ አልኩኝ ስል ሰምተኸኛል። የሚያስገኘው የክርስቶስ ኢየሱስ ደም ነው ተባባልን አይደለ? ምክንያቱም አዎ። ስለዚህ ውሃው ከምኑ የተለየ አይደለም አልኩ። ስማኝ፣ ውሃው ከቃሉና ከመንፈሱ ከደሙ የተለየ አይደለም። ምክንያቱም ደሙም ነው ማለት ነው እኮ። ምን አልከኝ? ቃሉም መንፈሱም ደሙም ነው ማለት ነው። የተለየ ካልሆነ ማን ያለው? ምንድን ነው የምታወራው? አልገባኝም። ማን ያለው? ውሃው አልከኝ። እሺ ውሃው ከቃሉና ከመንፈሱ ከደሙ የተለየ አይደለም አልከኝ። ውሃ ተራ ገላን የምታጠበት ውሃ አለ አይደለ? ውሃው ከውሃ ስማኝ፣ ቆይ አንዴ። ገላን የምታጠበት ውሃ አለ አይደል? ገላን የምታጠበት ውሃ አለ አይደል? ስለ ጥምቀት ውሃ ነው እያወራን ያለ እኮ። ቆይ አንዴ። ገላን የምታጠበት ውሃ አለ አይደል? ምሳሌ ልሰጥህ ነው። ገላን የምታጠበት ውሃ አለ አይደል? አይገናኙም። አሁን አንተ አንዴ ስማኝ፣ አንዴ ቆይ ስማኝ ፕሊስ። አይገናኙም ከማለት በፊት ስማኝ። ገላን የምታጠበት ውሃ አለ አይደለ? ቤትህ እሺ። የምትጠመቅበት ደግሞ ውሃ አለ አይደል? አዎ። ኦኬ። ሁለቱ የመልክም የቅርጽም ልዩነት የላቸውም አይደል? አዎ። ምንድን ነው ግን ታዲያ የሚለየው? ያ ገላን የምታጠበት ውሃ ለምንድን ነው ከክርስቶስ ከሞቱና ከትንሣኤው ጋር አንድ የማያደርግህ? በጣም ጥሩ። አሁን እሱ ፐብሊክሊ ምስክርነት ነው እያልን ነው። ኮመንሊ ከክርስቶስ ኢየሱስ ሞትና ትንሣኤን ፐብሊክሊ የምንመሰክርበት ነው ስፍራው እያልን ነው። እሱን በደንብ እናብራራዋለን። አሁን ቅድም የጠየቅኩኝን መልስልኝ። ቆይ አንዴ አልመለስክልኝም። ይቅርታ። ቤትህ ገላን የምታጠበት ውሃ አንዴ ስማኝ። መልሱ እዛው ስላለ ነው። እዛው ስላለው ቤትህ ገላን የምታጠበት ውሃ ለምንድን ነው ከክርስቶስ ከሞቱና ከትንሣኤው ጋር አንድ ያላረገ? በጣም ጥሩ። እሱን በቤተክርስቲያን ስርዓት ውስጥ እናወራዋለን። አሁን የጠየቅኩህኝ መልስ እዚሁ ላይ ነው መልሱ ያለው። ይሄ መልስልኝና መልሱ እዚህ ውስጥ ነው ያለው። እባክህ መዝሙር፣ ውሃው ከመንፈሱ ከቃሉና ከደሙ አይደለም አልከኝ። መልሱ እዚህ ውስጥ ነው ያለው። ይኸውልህ ወንድሜ እየመለስኩልህ እኮ ነው። እየመለስኩልህ ነው። ይኸውልህ ስማኝ። እኛ ለምሳሌ በቃ ልመልስልህ፣ ችግር የለውም። ያንተ መመለስ ካልፈለግ አሁን ይህንን በትክክል መልስልኛ። ውሃው ከደሙ ከመንፈሱና ከቃሉ የተለየ ስማኝ፣ ልመልስልህ። አዎ ለዛ ነው አንድ የምናደርገው ለኃጢአት ስርየት የሚሆነው። ቆይ ስማኝ፣ ለኃጢአት ስርየት የምንጠመቀው ለኃጢአት ስርየት የሚሆነውም ከክርስቶስ አንድ የሚያደርገን ውሃው ለምንድን ነው ቢባል እቤታችን እንዳለው ሸዋር ውሃ አይደለም። እቤታችን ያለው የሸዋር ውሃ ገላን የምታጠበት ውሃ ከመንፈሱ ጋር አንድ የሆነ አይደለም። ኦኬ፣ ዳግም የሚወልድ አይደለም። ከውሃና ከመንፈስ ካልተወለዳችሁ በቀር የሚለውን ውሃ አይደለም ቤት የምታጠበት። ኦኬ፣ ያ ውሃማ ውሃ ነው። ይሄም አንዴ ልመልስልህ፣ እየመለስኩልህ እኮ ነው። በትክክል አሁን ሶስቱን ልመልስልህ እየመለስኩልህ ነው። ኦኬ፣
ዴይሊ ሻወር የምትታጠበት ውሃ ከክርስቶስ ጋር አንድ አያደርግህም። ከሞቱና ከትንሣኤው ጋር አንድ አያደርግህም። የኃጢአት ስርየትም አይሰጥህም። ዳግም አይወልድህም። ለምን? ውሃ ብቻ ነው። በቃ ተራ ውሃ ነው። ጀስት ፕሌን ወተር ነው። ይሄኛው ውሃ ግን ከክርስቶስ ጋር እንደሚያደርገን ለምንድን ነው? ከሞቱና ከትንሣኤው ጋር ህብረት እንድናደርግ የሚያደርገን ለምንድን ነው? የክርስቶስ ደቀ መዝሙር እንድንሆን የሚያደርገን ለምንድን ነው? ከውሃና ከመንፈስ እንድንወለድ የሚያደርገን ለምንድን ነው? ውሃው ውሃነቱን ትቶ ነው? አይደለም። የቅርጽ ለውጥ የከለር ለውጥ መጥቶ ነው? አይደለም። ይልቁንም በዚህ ውሃ ውስጥ በአብ በወልድ በመንፈስ ቅዱስ ስም የተጠራበት ይህ ውሃ የተባረከው ይህ ውሃ ብቻ አይደለም። ይልቁንም የእግዚአብሔር መንፈስ ያለበት ውሃ ስለሆነ መንፈስ ቅዱስ ራሱ እዛው ላይ እንዲሁም ሐዋርያት ሥራ ምዕራፍ 2 ልስጥህ እዛው ለሚለም አንድ እየመለስኩልህ ነው። ፕሊዝ ውሃውን አሁን እኮ ልመልስልህ፣ ልጨርስ፣ ልመልስልህ ወንድሜ እየመለስኩ ነው። አንተ እኮ መልስ ያልፈለኩ ነው መልስልህ። መረጃ ሊከፍት ነው። ያሬዶ ክፈት አንድ ጊዜ እና በትልቁ አርጊው ኢቱዬ 9 አርጊውና ገስቱን በትልቁ አርጊው መዝሙረ ጥያቄን ግን ማንን ተመስገን ኮምፒውተር ሊከፍት ነው። 9 አርጊው ገስትሽንና በትልቁ አርጊው መዝሙር ያሬድ ኮምፒውተር አንድ ጊዜ ሊከፍትለት ጥያቄ እንድገምልኝ እስኪ መዝሙረ እባክህ ይቅርታ ልመልስልህ። ችግር የለውም እየመለስኩልህ ነው። አንተ እኮ ላትመልስ ያልፈለግከውን እኮ ነው እንተው ያልከውን እኔ እየመለስኩልህ ነው። ስለዚህ ልመልስልህ፣ ችግር የለውም እየመለስኩልህ ነው። ምን እባክህ ማለት አያስፈልግም ወንድም አለም እየመለስኩልህ ነው። ምንድነው ኧረ እየመለስኩልህ ነው። ፕሊዝ ልመልስ ጨርስ። አንድ ጊዜ ብቻ ይክፈትልህ። አንድ ጊዜ መጽሐፉን ይክፈተው። ያሬዶ ክፈትልህ። መጽሐፉን እየከፈትክ እኔ ጥያቄውን ድጋሚ ላስታውስህ። ምንም አያስፈልግም። ልጨርስና ከዛ በኋላ አንተ ይሄ አልተመለሰልኝም ትለኛለህ። አይመስልም? ይሄ አልተመለሰልኝም ትለኛለህ። በቃ ችግር የለውም። ልጨርስልህና ይሄን ፓርት አልነካኸውም፣ ይሄን ፓርት ጥያቄ የነበረ አንተ ግን አልመለስክልኝም ትለኛለህ። ቀላል። እሺ ትልቁ ላይ ሆኛለሁ። ሎክ እሺ ይኸው የመጀመሪያው የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ምን ይላል? ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ይህ ጥምቀት ለምን የሚሆን ነው? ለኃጢአት ስርየት የሚሆን ነው። ለኃጢአት ስርየት ስለሚሆን ውሃው ብቻውን የኃጢአት ስርየት ስለማያሰጥ ውሃው ከቃሉ ከመንፈሱ ከደሙ ጋር ህብረት ያለው ስለሆነ የኃጢአት ስርየት ያሰጣል እንላለን። ይህንን መጽሐፍ ቅዱሳዊ ይደግፈኛል? አዎ ይደግፈኛል። ለምሳሌ የት እንሂድ? እዚህ አንደኛ ዮሐንስ መልእክት ላይ አንደኛ ዮሐንስ መልእክት እንዲህ ይላል። አንደኛ ዮሐንስ መልእክት ላይ ምዕራፍ 5 ከቁጥር 8 እና 9 የሚመሰክሩ መንፈሱ ውሃው ደሙም ሶስት ናቸው፣ ሶስቱም በአንድ ይስማማሉ ይላል። የሚመሰክሩት መንፈሱና ውሃው ደሙም ሶስት ናቸው፣ ሶስቱም በምን ይስማማሉ? በአንድ ይስማማሉ ይላል። ኦኬ። ስለዚህ አስተውሎ ወንድም እኛ ጥምቀት ፕሌን ውሃ ነው አንልም። ዕለት ዕለት ገላችን የምታጠበት ውሃ ነው ማለት። ለዚህ ነው እዚሁ ጴጥሮስ መልእክት ላይም ጥቅሶቹን እያስክ እዚህ አንደኛ ጴጥሮስ ላይም እንዲህ ይላል። አንደኛ ጴጥሮስ ምዕራፍ 3 ላይ እንዲህ ይላል። እሺ ጥቂቶች ይኸው እዚህ ጋር ቁጥር 21 ላይ ይህም ውሃ ደግሞ ማለት ጥምቀት ይላል። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። ኦኬ። ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነት ንድፍ ማስወገድ አይደለም። ኦኬ። የሰውነት ንድፍ ማስወገድ አይደለም። ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው። ይሄ ውሃ ዕለት ዕለት ሻወር የምንወስድበት እድፍ ማስወገጃ ውሃ አይደለም። ለምን? ውሃው ውሃ ብቻ አይደለም። ከውሃው ጋር ምን አለ? ቃሉ አለ፣ መንፈሱ አለ፣ ደሙ አለ። ህብረት ያለው ስለሆነ ይህ እድፍ ማስወገድ ሳይሆን በጎ ሕሊና የሚሰጠን ነው። ዳግም የሚወልደን ነው። ለኃጢአት ስርየት የምንጠመቀው ነው። ምክንያቱም ይላል ያመነ የተጠመቀም ይድናል ይላል። ሰው ደግሞ ኃጢአቱ ሳይሰረይ ድህነት አያገኝም። ስለዚህ አምኖ ሲጠመቅ ድህነቱ ሙሉ ትሆናለች። ምክንያቱም ውሃው ከቃሉና ከመንፈሱ የተለየ የተነጣጠለ አይደለም። ኦኬ። ስለዚህ አሁን እውነተኛ ወንድሜ ማን ነው ስምህ? ይቅርታ በተሰጠው እንትን መሰረት ጥያቄው በመጀመሪያ ደረጃ አልተገኘም። ጥያቄውንም ምን አልከኝ? ወደ ሀሳቡን ንግባና
አንደኛ ደረጃ ወደ ሀሳቡማ አንገባም። ይሄን ፍታልኝ አንተ። የሚመሰክሩ መንፈሱ ውሃና ደሙ ሶስት ናቸው የሚለው ምን ማለት ነው? እዚህ ጋር ከሐዋርያት ሥራ ምዕራፍ 2 ጀምሮ እንፈታዋለን። ዮሐንስ ወንጌል ምዕራፍ 3 አንድ ይሄን ፍታልኝ መጀመሪያ። ይሄን ፍታልኝ ወንድም አንድ ይሄን ፍታልኝ። ይሄን ፍታልኝ። በተሰጠ ጊዜ እያንዳንዱን አብራርተሃል ነበር እንዴ? እኔም በተሰጠኝ ጊዜ እያንዳንዱን ግን ልክ አንተ እንደጠየቀኝ የጠየቅኩ ነው። ይሄን ፍታልኝ መጀመሪያ አብራራ። ወንድምነት እያንዳንዱን ጥቅስ እናብራራ። ከዛ በኋላ እያንዳንዱ የሚሰጠን ምላሽ ጥሩ። እሺ ዮሐንስ ወንጌል ምዕራፍ 3 ጋር ሄድ። እሺ ስትፈታ ግን በምን ፍቺ እንደፈታው ትሰኛለህ። እኔ የአንተኑ መጽሐፍ አውጥቼ አባቶችን አውጥቼ ያሳይሃለሁ። ቀጥል። እሺ ስለዚህ እዚህ ጋር ሰው ከውሃና ከመንፈስ ካልተወለደ በቀር እግዚአብሔርን መንግስት ሊያይ እንደማይችልና ሰው ከውሃና ከመንፈስ መወለድ እንዳለበት ይህም ዳግመኛ ልደት እንደሆነ ይነግራቸዋል አይደል ክርስቶስ? እውነት ነው። ቁጥር 10 ላይ ምን ይለዋል? ምን ይለዋል? አንብብልኝ እሱ ጋር። ይኸው ከፍቼ እላለሁ እኮ። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን አለው። ስለዚህ ለኒቆዲሞስ እያወራው ያለው ትምህርት የእስራኤል መምህራን የሚያውቁትን ትምህርት ነው ወይስ አይደለም? አልገባኝም ምን እያልክ እንደሆነ። ኢየሱስ ክርስቶስ በዚህ ምላሹ ውስጥ ማለትም አንተ የእስራኤል መምህር ስትሆን ይህንን እንዴት አታውቅም በሚል ምላሹ ውስጥ ያስተማርኩ የእስራኤልን መምህራን ትምህርትን ነው እያለው ነው ወይስ ደግሞ አብራራው ወንድሜ አብራራ፣ እንደኔ አብራራ፣ ጥቅሱን አብራራ ትምህርት። ስለዚህ ኢየሱስ ክርስቶስ ለኒቆዲሞስ ስለ ዳግም ውልደት በተመሰረተበት መንገድ ወይም ዳግም ውልደትን ባስተዋወቀበት ትምህርት ውስጥ አንድ ቁልፍ ነገርን ነግሮታል። ኒቆዲሞስ ይህ እንዴት ይሆናል ብሎ በጠየቀው ጊዜ ወይም ይህ እንዴት ሊሆን ይችላል ብሎ በጠየቀው ጊዜ አንተ የእስራኤል መምህር ስትሆን ይህንን እንዴት አታውቅም? ለአንድ የእስራኤል መምህር ዳግም ውልደትን በዮሐንስ 3 ላይ ያስተማረው ነው ማለት ነው። ደወሉ በግሩፕ ኮል ወይ አውራቸው። ችግር የለውም። እንትን ነው 3 ሰዓት ላይ ክላስ ስላለን ነው። እሺ ይህንን ብዬሽ እንትን እላለሁ። ስለዚህ በዮሐንስ 3 ላይ ለኒቆዲሞስ ለፈሪሳውያን ወገን ለሆነው ለዚያ ለእስራኤል አለቃ እያስተማረ ያለው የእስራኤልን ትምህርት ነው። የእስራኤል መምህር ሊያውቀውና ሊያስተምረው የሚችለውን ትምህርት ነው። በእስራኤል መምህራን ዘንድ የሚታወቅ የውሃና የመንፈስ መወለድ ወይም ዳግመኛ ልደት አለ ወይ? እስራኤል እንደ ሕዝብ ከተበተነችበት ዳግመኛ የተሰበሰበችበት ሴናሪዮ አለ ወይ ብለን ደግሞ እናጠናለን። ምክንያቱም ለአንድ የአይሁድ መምህር ይህ ጉዳይ ግልጽና የሚታወቅ ስለሆነ እግዚአብሔር በትንቢተ ሕዝቅኤል ምዕራፍ 36 ላይ ከቁጥር 25 ጀምሮ እንደዚህ ይላቸዋል። እስራኤልን እንደተበተነች ክፈተው ከቻልክ መዝሙረ ሕዝቅኤል 36 ምዕራፍ 36 ዳግም ልደት የሚለውን ነው የምታሳየኝ አይደለ? አዎ ዳግም መወለድ የሚለውን አዎ ሂድ። ዳግም መውለድ በትንቢተ ሕዝቅኤል ላይ እሺ፣ ትንቢተ ሕዝቅኤል ላይ እንዴት ዳግም እንደሚወለዱ ትንቢት አለ ብለኛል። እሺ ቁጥር ስንት ልሂድ? 36 25 ጀምሮ 36 25 24 ጀምሮ እናንብበው። እሺ ከሕዝቡ መካከል አወጣችኋለሁ፣ ከየአገሩም ሁሉ ሰበስባችኋለሁ፣ ወደ ገዛ ምድራችሁም አወጣችኋለሁ፣ ጥሩ ውሃንም ረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁ ሁሉ ከኃጢአቶቻችሁ ሁሉ አጠራችኋለሁ። ይቀጥል። እሺ ለአያብራራ ነው እንሄድ። አንደኛ እስራኤል በአሕዛብ ተበትና ነበረ። መሬቷ ሁሉ የእርሷ አልነበረም። ሊትራሊ የእግዚአብሔር ሕዝብ እግዚአብሔር እውነተኛ ጥያቄው ዳግም ልደት የሚል ነው። ዳግም ልደት ዳግም መወለድ አንጻር ነው እያወራ ያለሁት። ዳግም መወለድ የሚለው ይሄ ለዳግም ሁለተኛ ልደት ነው ያልክበትን የቱ ጋር ነው ትንቢቱ ያለው? አሳየኝ። እያብራራሁኝ እየወረድኩኝ ነው እኮ። ስለዚህ እስራኤል እኮ አንተ ሆኗል። 3 ደቂቃ ነው የሰጠኝ። ሪፖርት ይሁን ምን ይሁን አላውቅም። 3 ደቂቃ ኮፕሊንክ አድርጉት። አንድ ጊዜ ያሬዲ ኮፕሊንክ ላስደርጋት። አንድ ጊዜ እውነተኛ ብርሃን ራስሽን እንደዚህ አርጊው። ኢቱዬ 9 አርጊውና ገስቱን 2 አርጊው። ራስሽን 2 ቦታ እዛ ሴቲንግ ውስጥ ገቢና ይሄ ገስቱን ስትነኪው 9 ታረጊዋለሽ። 9 ታረጊዋለሽ እንትኑ። ከዛ በኋላ ራስሽን 2 ታረጊያለሽ። ለታፕታብም ለኮፕሊንክም ይመቻል። መዝሙር ያሬድና አንቺ በትልቁ ትሆናላችሁ ማለት ነው። ያሬዲ አንድ ጊዜ ነገር 9 ለማድረግ ከዛስ ሴቲንግ ውስጥ ግቢና ከዛ ሌአውት የሚል አለ። ግሪድ ምናምን የሚል እንትኖች ያመጣልሻል። ራንኪንግ የሚል ውስጥ ነው አይደለም? ነው ራንኪንግ አይደለም። ሴቲንግ ውስጥ ገብተሽ ከዛ ሌአውት የሚል አለ። ወይም አንድ ጊዜ ሙሉ ሞዴሬተር ስጭኝና እኔ ላስተካክል። እንደዛ ካልሆነ አይቻል። በቃ ወጥቶ ወይ ሞዴሬተር ደኦል ከነገስቱ ከነምናም ፉል ሞዴሬተር የሚለውን ስጭኝና አስተካክልሻለሁ።
እስከዛ ግን ውዶች የእሷን በትንሿን ብትሆንም አንድ ጊዜ ኮፕሊንግ አድርጉላት። አብሪው ገስት የሚለውን አብሪው እዛ ላይ ሞዴሬተር ላይ ገስት ማኔጅመንት የሚለውን አብሪው። ኮፕሊንግ ያለው ሰጥቻለሁ። እሱን ሰጥተሽኛል። ገስት የሚለውን ነው። ገስት የሚለውን ኦን አድርጊው። ገስት የሚለውን ኦን ስታርግ ስታበሪው አስተካክለዋለሁ። አሁን ያሬድዬ እሷም እንድትማር እንትን እንድንል እንቀጥል። አለሽ ደቂቃውን ለቀቀልሽ ወይስ ደቂቃውን? እስኪ ለቋል። አለቀቀ። እሺ አንድ ጊዜ ገስት የሚለውን አጣሽው ኤልዬ? ብዙ ነገር እኮ ሴቲንግ ነው ሊሚት ነው። አንድ ጊዜ በትልቁኝና ልንገርሽ ገስት የሚለውን ገስት ይሄ ሞዴሬተር የሚለውን እንደገና ነኪው። ሞዴሬተሩን እንደገና ነስች። ሞዴሬተር የሚለው የኔን ንኪኝና ንኪኝ እኔን። ከዛ ሞዴሬተር የሚለው ላይ ሁሉንም አብሪው። ሁሉንም አብሪው። ሰማይ አድርጊያቸው። ኦኬ አልበራምሽ። ገባኛው ገብቷል። ሁሉም በርቷል እኮ ገስት የሚለው አዎ መጥሽ። በቃ ያሬድ ይቀጥል። አሁን አንድ ይቀር ነበርሽ። አሁን ገባኝ። እሺ አሁን ቀጥል አንተ። አሁን ራስሽን በትልቁ አድርጊ። አንድ ጊዜ ራስሽን በትልቁ አድርጊ። ራስሽን በትልቁ አድርጊ። አንቺ ስለምትይ ነው። ከዛ በኋላ ያሬድን እንደዚህ ነካውና እኔ ይሄው አሁን ሁለታችሁ በትልቁ ሆናችሁ ማለት ነው። አሁን ቪዲዮሽን አብረተሽ ኮፕሊንክም ታብታብ ማድርጊ። ያሬዶን ቪዲዮ አብረታ አስተምር። እሺ አለ ወንድማችን። አዎ አለኝ። 3 ሰዓት ላይ ክላስ ይኖረኛል። ግን እሱን ስንት ደቂቃ ነው ያለ? 27 ደቂቃ አልፏል ኦልሞስት። እሺ ግን አንዴ 36ን እንየውና አይ በዚህ ጉዳይ ላይ አውርተህ ብቻ የምትሄድ ከሆነማ አውርቼ ብቻ አልሄድም። አንዴ 36ን ክፈትልኝ እዝቅኤልን። እሺ አውርተህ ግን እንዳትሄድ፣ ምክንያቱም እንድታብራራው ስለምፈልግ ጥያቄዎችም ስላለ ነው። እያንዳንዱን እያብራራ ነው እንሄዳለን። እስራኤል የተበተነችበት አውድ ነው ብያቸዋለሁኝ። ሊትራሊ እንደተበተነች ሆና በአሕዛብ ከተማ በአሕዛብ ምድር የተበተነችበት ወቅት ነው ሞር ላይክሊ አውዱንም። ግን ዳግም ልደትን ነው የምታሳየኝ። ፕሊዝ ወንድሜ እሱ ላይ ፎከስ አድርገህ አሳየኝ። እሺ መዝሙር እኔ አላቋረጥኩም ስታወራ እባክህ። እሺ ምን ይላል? ከአሕዛብ መካከል አወጣችኋለሁ፣ ከየአገሩም ሁሉ ሰበስባችኋለሁ፣ ወደ ገዛ ምድራችሁ መጣችኋለሁ። ይህችን የተበተነችን ሕዝብ ኢየሱስ እሺ ይህንን የተበተነ ሕዝብ ይህንን ሊትራሊ ዲስትሮይድ የሆነ ማህበር ከተበተነበት መልሰዋለሁ እያለ ነው፣ እንደ አዲስ ማለት ነው። ከዚያስ ጥሩ ውሃን ረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰቶቻችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ። ስለዚህ በማምጣቱ ፕሮሰስ ውስጥ ጥሩ ውሃን ረጭባችኋለሁ አለ። ይሄ ጥሩ ውሃ መረጨት ምን ያደርግላችኋል ይላቸዋል? በአሕዛብ ከተማ የነበራቸውን የአማልክት አምልኮ ማለትም ከጣዖቶች ጋር የነበራቸውን ግንኙነት እንዲሁም በአሕዛብ አገራት ውስጥ የነበራቸውን ሶሪ በጣም ይቅርታ ግን ጌታን በአሕዛብ አገራት ችግር የለውም ወይ አንዴ ልጨርስና እንትን ልበል። ጨርሰህ እንዴት ትሄዳለህ ወንድሜ? ጨርሰህ ከሄድክማ ምኑን ጥያቄ መዝሙር አብራርተሃል እኮ አንተ። ምንም ለአብራራ ፍቀድ። ኖ ይሄ ጥቅስ ላይ እንደዚህ ብለህ ተናግረህ ሄደህ ቻሌንጅ አደርጋለሁ። ምክንያቱም ያንተው መጽሐፍ ራሱ እንደዚህ አይፈታውማ። የአንተ መጽሐፍ የምትለውንም እናየዋለን። ችግር የለውም። ይሄ አዲሱን ወደኛ ትርጉም እጅ ላይ የለም። ወንድምነት እባክህ አታቋርጠኝ። መዝሙር እያወራሁኝ ነው። አውዱን ተከትለን እንስማማ። ከይቅርታ ጋር ወንድማችን እየረበሽክ ነው እንጂ ልክ ካልሆነ ያወራሁበት አውድ ልክ ካልሆነ በአውዱ ትሞግተኛለህ። እሺ እኔ በራስ መጽሐፍ እኮ ትርጉም እኮ ትክክል አይደለም ነው እያልኩ ያለው። በመድኃኒዓለም አንተ ስታወራ እኮ ምንም በእናንተ መጽሐፍ በምን መጽሐፍ ምናምን ውስጥ አልገባም። እያወራሁ ያለሁትኝን በአውድ ነው እያወራሁ ያለሁትኝ። አውዴ ልክ ካልሆነ ትሞግተኛለህ። ጥሩ ቀጥል። እሺ ችግር የለውም። ስለዚህ እስራኤላውያን ተበትነዋል። ወደ አሕዛብ አማልክትን ወደሚያመልኩ በአሕዛብ ምድር እየተመላለሱ ነው ያሉት። ከአሕዛብ አማልክት ጋር የነበራቸውን ግንኙነት፣ በአሕዛብ ምድር የነበራቸውን እርኩሰት ሁሉ እግዚአብሔር አንድ ነገር አደርጋለሁ ይላቸዋል። በጥሩ ውሃ ረጭቼ ከእርኩሰቶቻችሁ ከጣዖቶቻችሁ ሁሉ አጠራችኋለሁ። ስለዚህ እንደ አዲስ ወደ ምድራቸው ሲመልሳቸው አንደኛው ፕሮሰሱ ምን ነበረ? ከእርኩሰትና ከጣዖቶቻቸው
ማጥራት። በምን? በጥሩ ውሃ መርጨት። ሁለተኛ አዲስን ልብ እሰጣችኋለሁ፣ አዲስንም መንፈስ በውስጣችሁ አኖራለሁ። የድንጋዩን ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። መንፈሴን በውስጣችሁ አኖራለሁ፣ በትእዛዜም ማስኬዳችኋለሁ፣ ፍርዴንም ትጠብቁታላችሁ ታደርጉታላችሁም ካለ በኋላ ስሙት እዚህ ጋር ምን እንደሚል። ለአባቶቻችሁ በሰጠኋት ምድር ተበትነዋል፣ እነዚህ ጠፍተዋል፣ ሊትራሊ ከስፍራው ተወግደዋል። ግን እግዚአብሔር ምን አላቸው? ለአባቶቻችሁ በሰጠኋት ምድር ሕዝብ ትሆኑኛላችሁ፣ እኔም አምላክ እሆናችኋለሁ። ይህንን የእነሱ የእግዚአብሔር ሕዝብ የሚሆኑበትን እግዚአብሔር የእነሱ አምላክ የሚሆንበትን አይደንቲቲ ያጡ ሰዎች ነበሩ። እግዚአብሔር በሁለት ነገር እንደገና ይህንን ግንኙነት አደሰው። እንደገና ከጠፉበትና ከተበተኑበት መልሶ ሕያዋን አደረጋቸው። በምንና በምን? በጥሩ ውሃ መረጨት፣ እርሱም ደግሞ ከርኩሰትና ከጣዖት መጥራት እንደሆነ፣ ከዛ ከመንፈስ መውለድ ደግሞ የድንጋዩን ልብ አውጥቶ የስጋን ልብ መስጠት እንደሆነ አብራርቶ ነገራቸው። ስለዚህ ለአንድ የአይሁድ መምህር፣ ለአንድ የእስራኤል መምህር በጥሩ ውሃ መረጨትን ያውቀዋል። እስራኤል ከተበተነችበት ስትሰበሰብ ከጣዖትና ከእርኩሰት የነጣችበት ስለሆነ፣ ከመንፈስ መወለድን ያውቀዋል። የድንጋዩን ልብ አውጥቶ የስጋን ልብ የሰጠበት ፕሮሲጀር ስለሆነ፣ ስለዚህ ክርስቶስ በሁለቱ መንገድ ወልደሃለሁ፣ እንደ አዲስ መወለድ አለ፣ ዳግመኛ መወለድ አለ እያለ ለኒቆዲሞስ ሲያብራራለት ምንና ምን እያለው ነው? ከርኩሰትህና ከጣዖትህ በመምጣት በድንጋዩን ልብ በማውጣትና የስጋን ልብ በመቀበል ውስጥ ዳግመኛ ልደት አለ፣ ኢንላይትመንት የምንለው ፕሮሰስ። ይሄ ደግሞ የስጋን ልብ መቀበል ማለትም ደግሞ በአዲሱ ልብ ውስጥ ክርስቶስን የመምሰልን ፕሮሰስ የሚያስኬደውን የእግዚአብሔርን ጸጋ ሁሉ መቀበል የምንላቸው ማለት ነው። ስለዚህ ሰው በንስሐ በክርስቶስ ኢየሱስ ደም ከኃጢአቶቹ ይጠራል። ከነበሩበት አማልክት ደግሞ ክርስቶስ ኢየሱስ ጌታ እንደሆነ በመመስከር ነፃ ይወጣል። በብሉይ ኪዳን በጥሩ ውሃ መረጨት ብሎ በተምሳሌት በተናገረበት መንገድ በአዲስ ኪዳን አዲስን ልብ ይሰጠናል። በምን? በመንፈስ ቅዱስ ዳግመኛ በመውለድ። ለአንድ የእስራኤል መምህር ጥምቀትን ሊያስተምረው አይችልም። ሊያውም ታውቀዋለህ አስቀድሞ፣ እንዴት አንተ የእስራኤል መምህር ሆነ ይህንን ትጠይቃለህ ብሎ ጥምቀትን ሊያስጠያይቀው ወይም ሊያስተዋውቀው ስለማይችል ማለት ነው። ስለዚህ ቅድም መዝሙር ያሬድ ያልመለስክልኝ ጥያቄ ነበረ። ሶስቱ አረቋ እንዴ ተው እንጂ እዚህ ላይ ጥያቄ ያለኝ እኮ። ምንድን ነው ጥያቄ? ጌታ ሆይ አንተ ትችላለህ። በነገራችሁ ላይ ጌታ ይችላል። አሜን። ያሬድ ገብተህ ነው? ሌላ ቤት ገብቶ ነው ያሬድ። ቸርች ላይ ገብቶ ነው የሚሆነው። ወንድሞች ቆይ አይደለም አትውጣ። ቆይ ይቅርታና ሰላም ብያለሁ ሁላችሁንም። ተሜ ነበልኝ እውነተኛ ወንድማችን ዞሮ ስታብራራ ጥምቀት ነው ብለህ ያሬዱ አንድ ቁጥር ጻፍ ወይስ ጥምቀት አይደለም? አይ አላብራራውም። በጥምቀት ይጽፋል። አብራርቻለሁ። ሌላ ጊዜ እናወራለን። አይ ጥምቀት ነው አይደለም? ደግሞ ሸሽኸው ውሃ መሆኑን ነገርከንና ጥምቀት የዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 3 እስከ 5 ያለው ጥምቀት ነው አይደለም? ዞሮ ስታብራራ ታባርኩላት ኮፕሊንክ አድርጉት። የጥምቀቷ ሳይሆን ከርኩሰትና ከጣዖቶቻችን መጥራት በውሃ መረጨት በተደረገው። ምክንያቱም ክርስቶስ እግዚአብሔር በውሃ ረጫቸዋለሁ ሲላቸው ሊትራል ውሃ ረጫቸው። አንድ ወንድሜ ልትወጣ ስለሆነ ማለት ነው። አሁን ሕዝቅኤል ምዕራፍ 36 ቁጥር 5 ላይ ያለውን አለ የጠቀስከው እኮ እሱን ውሃን ረጭባቸዋለሁ የሚለውን አነሳህና አገናኘኸው። ጥሩ ነው፣ መልካም ነው። ግን ስለዚህ ዮሐንስ ወንጌል ምዕራፍ 3 ላይ ያለው ውሃ ነው አይደለም? ወንድምነት ክርስቶፈር እዛ ጋራ ክርስቶስ ማነው እግዚአብሔር በሕዝቅኤል ትንቢት መሰረት ጥሩ ውሃን ረጭባቸዋለሁ ያለው ጥምቀትን ነው እንዴ? እየጠየኩ መልሰህ ለምን ትጠይቀኛለህ? አንተ ያገናኘው እኮ አንተ ነህ። ውሃን ረጭባቸዋል። አንዴ ቆይ ተደርበኛ አታውራ፣ ይቅርታ። ንጹህ ውሃን ረጭባቸዋለሁ ብለህ ያገናኘው እኮ አንተ ነህ። መልካም ማገናኘት መልካም ነው አልኩ፣ ችግር የለብንም እኛ። ግን እዛ ጋር ውሃ የሚለው ያንን ንጹህ ውሃ ረጭባቸዋል የተባለው ውሃ ነው ወይስ አይደለም ነው ጥያቄ። በመጀመሪያ ደረጃ እሱን ልንመልስ እኮ የሚያስችለን በሕዝቅኤል መጽሐፍ ላይ እግዚአብሔር ጥሩ ውሃን ረጭባቸዋለሁ መንፈሴን በውስጣቸው አኖራለሁ እያለ የተናገረው ውሃው ሊትራል ውሃ ነው ወይ ምሳሌው ነው። ስለዚህ እግዚአብሔር በጥሩ ውሃ መርጨት ከርኩሰታችሁና ከጣዖቶቻችሁ አጠራችኋለሁ እያለ የተናገረበት ኩነት ሊትራሊ ውሃን ረጭባቸዋለሁ ወይ ዝናብ አምጥቼ እንደ አዲስ አነጻቸዋለሁ ሊትራል የሚታይ ይሄ ሊኩዊድ የሆነን ውሃ በእናንተ ላይ አፈሳለሁ እያለ እየተናገረ እንዳለ። ስለዚህ እግዚአብሔር በብሉይ ኪዳንም ውሃን ንጹህ ውሃን ረጭባቸዋለሁ ሲል በቃ ስለ ውሃ አይደለም ማለት ነው። አየህ እግዚአብሔር ንጹህ ውሃን ረጭባቸዋለሁ እያለ በንጹህ ውሃ ሳይሆን ግን በሌላ ነገር ነው ማለት ነው።
በጣም ጥሩ ተምሳሌቱ ሆኖ ወይም ደግሞ ምሳሌ አድርጎ የሚጠቀስባቸው ጥቅሶች ስለሆኑ በተለይ ደግሞ የጠቀስነው ተምሳሌት ስለሆነ አፖክሪፕቲክ ወንድማችን ተምሳሌት የሚለው የት አለ? አይ ተምሳሌት የሚለው